በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። ሲጀመር ጀምሮ ያንን ቪዲዮ ፖስት ስታረጊው ጽጌ ይሄ ቪዲዮ ትክክል አይደለም፣ ይሄን ቪዲዮ ፕራይቬት አድርገኝ ስትባይ እኮ እሺ ብለሽ ፕራይቬት ማድረግ ትችይ ነበር። ይሄ ሁሉ ነገር ሰሚመጣብሽ ማለት ነውና ይቅርታ ትልቅነት ነው። ይቅርታሽን መቀበል ጥሩ ነው። ይቀበሉሻል ይቅርታሽን፣ ችግር የለባቸውም እውነት ለመናገር። ነገር ግን ደግሞ ለማንኛውም ነገርሽ ቢሆን የሆነ ነገር ስትሰሪ ይሄ ነገር ምን ያመጣብኛል፣ ምን ስህተት ያመጣብኛል ብለሽ አስበሽ ያንን ስራ ለመስራት ሞክሪ እላለሁኝ ማለት ነው። ጭራሽ ደግሞ አሁን እንዴት ፈቅዱልኝ እዛ ሂጅ እሰራለሁ ታያለሽ እንዴ? ያሁኑን ካወጣሽ ደግሞ ድጋሜ እዛ ደግሞ ልሄድ ታያለሽ እንዴ? ጽጌ ምን ሆነሽ ነው የእውነት? እና በጣም ነው የሚገርመው እውነት ለመናገር። ይቅርታ መጠየቋ ትልቅነት ነው። ደግሞ መጠየቅም ያው አለባት ብዬ ነው የማስበው። እኔ አልተረዳውም ነበር እውነት ለመናገር እና ነገር ግን ስረዳው በቃ የማይሆን ነገር ነው። ደግሞ ሰው ህዝብ አይሆንም ከተባለ ያንን ነገር በቃ ከህዝብ ውጭ መሆን የለም። እሺ ብሎ ያን ነገር ማስተካከል ነው ያለብን ማንኛችንም ብንሆን። ሰላም እንዴት ናችሁ? ደህና ናችሁ ወይ? የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አሁንም በድጋሚ ተከስቻለሁኝ። እንግዲህ ይህን ቪዲዮ ሳየው አላልፍም ብዬ ነው። ምክንያቱም ብዙዎቻችሁ መስማት ስላለባችሁ ማለት ነው። ሁሉም ሰው ይቅርታ ስትጠይቅ መስማት አለብን እያሉ ስለነበረ እንግዲህ ጽግሻ ይቅርታ ጠይቃለች። ስህተቷን አይታለች፣ ተረድታለች። ወዲያ ግን ቪዲዮ እንትን በያጥፊ ምናምን ስትባል ግን ስህተቷን በፍጹም አላየችም ነበረ። አሁን ላይ ግን ስህተቷን አይታለች፣ በትክክል አይተዋለች ስህተቷን አይታ ደግሞ ይቅርታ ጠይቃለች። ይቅርታ ስህተትሽን አይተሽ መጠየቅሽ በጣም ጎበዝ ነሽ። ለነገሩ ተገፋፍተሽ ነው። በፊት ግን ወዲያውኑ እነ ጆከር ላይቭ ላይ ገብተው ሲያወሩ በቃ ያኔ በቃ ነገር ያለመፈለግ በቃ ተነገሩ ገለል ለማለት ያንን ቪዲዮ መተሽ ሃይብል ብትይ ማንም ሰው ሊናገርሽ አይችልም ነበር ማለት ነው። እውነት ለመናገር ግን አንቺ ማነው ሰው አላጠፋም ብለሽ በስንት ጊዜ ነው እንትን እያረጉብሽ ፎሎሽን ሲያነሱት ምናምን ለምንትን ለማለት ሞከርሽና፣ ግን አንድ ነገር ልበላችሁ ማለት ነው። አንድ ነገር እንብላችሁ ነገር ምንድን ነው? የሰውን አካውንት የሆነ ነገር ምናምን ከማድረግ በፊት ያንን ሰው በውስጥ ሂዳችሁ ማለት ነው ይሄ ነገር ትክክል አይደለም፣ ይሄን ነገር አስተካከል፣ ይሄ ነገር ለህዝብ አይወክልም ብላችሁ ምክር ስጡ። እውነት ለመናገር ምክር ስጡ። ያን ሰው ምክር ሰጣችሁት፣ ያንን ምክር አልሰማም ብሎ እምቢ ካለ ያው የፈለጋችሁትን ብታረጉም ችግር የለውም። ግን መጀመሪያ ምክር ብትሰጡ ጥሩ ነው ባይነኝ። እንዲህ ቶሎ ብሎ እዛ ሰው እንትን ላይ ከመሮጥ በፊት ምክር ብትሰጡ በጣም የተመረጠ ነው ብዬ ነው የማስበው። እና ይቅርታ በጠየቅሽ ጥሩ ነው። ምክንያቱም በጉራሽ ቤትም ተኮስተሽ ነበር። እንደውም እዚዋ ያለ ህዝብ ሊከስሽ ማለት ነውና እሱንም አይተሽ ይሆናል ብያለሁ። ወደ ይቅርታሽ እየተመለሽው ወደ ይቅርታሽ መመለስሽ በጣም ጥሩ ነው፣ አሪፍ ነው። ይቅርታ ትልቅነት ነው። ማንኛችሁም ብትሆኑ ግን እንደዚህ አይነት ዝንቅ ውስጥ አትግቡ።
ሂዳችሁ ቪዲዮ ካሜራ ከመደቀናችሁ በፊት ምንድን ቦታ ላይ ነው ያለነው፣ ምንድን ነው ያለነው፣ ይሄ ዘፈንስ ምንድን ነው፣ ምንን ያመለክታል ምናምን ብላችሁ ለማወቅ መሞከር አለባችሁ። ዝም ብላችሁ ሂዳችሁ እንትን አትበሉ እላለሁ በዚህ አጋጣሚ። ምክንያቱም አሁን ጽግሻን ሲያረጓት እንደቆዩና እንደነበሩ ሁላችሁም ታውቃላችሁ። በጣም ከሚባል በላይ ይሄ ከሚሆንባችሁ በፊት ማስተካከል ያለባችሁን ነገር ማስተካከል አለባችሁ። ቪዲዮ ካሜራ ደቅኖ አምጥቶ መፖሰት ብቻ አይደለም። ይሄ ነገር ምን ያመጣብናል፣ ምንስ ችግር አለው የሚለውን ነገር ቆም እያላችሁ ለማወቅና ለማንተን ለማለት ሞክሮ እላለሁ በዚህ አጋጣሚ። እና ጽጌ እንግዲህ ትምህርት ይሆንሻል ብዬ አስባለሁ። እዛ ሂጂ እንዲሰራ ፍቀዱልኝ የሚለውን ነገር ግን ተይ። ምክንያቱም ማንም ሰው አይፈቅድልሽም እውነት ለመናገር ምክንያቱም ማንም ሰው የሚፈቅድልሽም ሰው አለ ብዬ አላስብም። አንቺም ደግሞ ይሄንን ጥያቄ ማቅረብ አያስፈልግም። ምክንያቱም እዛ ቦታ ላይ ማንም ሰው ቪዲዮ እንዲሰራ አይፈልጉም። አለቀ። ብዙዎቻችሁ ደግሞ ለማኝ የለም ወይ እዛ ይለምኑ የለም ወይም የምትሉ አላችሁ። እንግዲህ እሱን እኔ አማውቀው ነገር የለም። ግን ያው እሷ ይህን ለህዝብ ስታሳይ ህዝብ በምንድን ነው የወሰደው? እዛ ያለ ህዝብ እንደዚህ ነው የሚለምነው ብለሽ ነው ያሳየሽው ነው እንግዲህ ህዝብ ጽግሻ ላይ እንደዚህ ሆነባት ማለት ነው። ብቻ ግን ሁሉም ነገር በጊዜው አልፏል። አልፎም ደግሞ ዛሬ ይቅርታ ጠይቀሻል። ከይቅርታ በላይ ምንም የለም። ማንኛውም ሰው ቢሆን ያጠፋል፣ ይሳሳታል። አጥፍቶና ተሳስቶ ይቅርታ ከጠየቀ እንግዲህ ሁሉም ሰው ይበራዋል ብዬ አስባለሁ። እና እንግዲህ ጽጌ ተበፊቱም እኮ ነግረንሽ ነበረ ብለንሽ ነበር እኮ ጽጌ። እኔ ራሱ በውስጥ ጽፌላት ነበር ጽጌ ብያት ነበረ። ሰዎቹን ምናምን ሳይ በቃ ሁሉም ሰው ሲነሳባት ጽጌ ይሄን ልጆች ትክክል አይመስለኝም። ስለዚህ የሆነ ነገር ፍጠሪለት፣ ከህዝብ ጋር አትነካኪ ሁሉ ብያለሁ ወደ እውነት ለመናገር እና ያው ግን አንዳንዴ ሲደርስባችሁና ስታውቁት ነው እንጂ ሰው ሲላችሁ ስለማይሰማ እንግዲህ ጽግሻ አልሰማችም መሰለኝ። እንግዲህ ሲደርስባት ስታውቀው በቃ ጥፍታለች። በቃ ይዙሽ። ለማንኛውም ማንኛችሁም ትምህርት ይሆናችሁ የቪዲዮ የጽጌ ቪዲዮ እየሄዳችሁ በየቦታው ማለት ነው እየዞራችሁ ካሜራ መደቀናችሁን ብቻ አትው። ይሄ ነገር ምን ያመጣል፣ ምንድን ነው ሰውስ ቢያየው ምናምን የሚለውን አስተንትኖ ብያለሁ። ደግሜ መናገር አያስፈልግም። እና ወዶችዬ እወዳችኋለሁ፣ አከብራችኋለሁ። ኧረ ሴቭ አድርጉኝ እንጂ ወዶችዬ፣ እንዲህ ገፋ አድርጉኝ እንጂ 300 400 500 ሰው 500 ሺህ ለመግባት ይሮጣል። እኔ 500 ሰው ናፍቆኝ ይሄው ቁጭ ብያለሁ። ኧረ ተዋግዙኝ። ለማንኛውም እወዳችኋለሁ። መልካም ቆይታ ይሆንላችሁ። ባይ ባይ። አመሰግናለሁ።